የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የማጠቃለያ ስራዎች አፈጻጸም ግምገማ ማካሄድ መጀመሩን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አስታወቁ። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንደገለጹት ከተማ አስተዳደሩ ባለፉት 5 ዓመታት ያስቀመጣቸውን ስትራቴጂካዊ ግቦች ለማሳካት በቅንነትና በታማኝነት ያለ እረፍት ሲሰራ መቆየቱን ጠቁመዋል። በዚህም አዲስ አበባን ካላስፈላጊ ከሆኑ አጀንዳዎች በማውጣት የሰላምና የልማት ማዕከል ማድረግ መቻሉን እንዲሁም ከተማዋ ማህበራዊ ፍትህ የሰፈነባት ጽዱ አረንጓዴና ውብ እየሆነች በመምጣቷ የዓለም አቀፉ ማህበረሰብ ትኩረት ለመሳብ እንደበቃች በስኬት አንስተዋል። ከነዚህ አመርቂ ውጤቶች ባሻገር ግን አሁንም ያልተፈቱ ተግዳሮቶች መኖራቸውን የገለጹት ከንቲባዋ በተለይ በአመራሩ ዘንድ የሚታየው የውጤታማነት ልዩነት የኑሮ ውድነትና የፍልሰት ችግር በመድረኩ በጥልቀት እንደሚገመገሙ አብራርተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን $266.9 ሚሊዮን ገቢ አገኘ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከፍተኛ አመራሮች የ2018 በጀት ዓመት የእቅድ አፈጻጸማቸውን በሐዋሳ ከተማ በዛሬው ዕለት እየገመገሙ ይገኛሉ። በዚሁ የግምገማ መድረክ ላይ የኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ በሚንቀሳቀሱ ባለሀብቶች ወደ ውጭ ከተላኩ ምርቶች $266.9 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ተገልጿል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ዘንድሮ የተገኘው ይህ የውጭ ምንዛሬ ገቢ በተቋሙ ታሪክ የተመዘገበ ከፍተኛ አፈጻጸም መሆኑን ጠቅሰው ውጤቱም ኮርፖሬሽኑ ካወጣው የ5 ዓመት ስትራቴጂካዊ እቅድ አንጻር የተቀመጡ ግቦችን ቀድሞ የማሳካት አቅም እንዳለው የሚያሳይ አበረታች ምዕራፍ መሆኑን አስረድተዋል። 440 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች ተያዙ። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል 429.7 ሚሊዮን ብር የገቢ ኮንትሮባንድ እቃዎችና የ11.2 ሚሊዮን ብር የወጪ በድምሩ 440.9 ሚሊዮን ብር ግምት ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፎች በቁጥጥር ስር መዋሉን በማህበራዊ ትስስር ገጹ አስታወቀ። ከተያዙት የኮንትሮባንድ እቃዎች መካከል አዳዲስ አልባሳት፣ ቡና፣ ኤሌክትሮኒክስ መድኃኒቶችና የውጭ ሀገር ገንዘቦች የሚገኙበት ሲሆን አዲስ አበባ ኤርፖርት 118 ሚሊዮን፣ ጅግጅጋ 111 ሚሊዮን እና አዋሽ 82 ሚሊዮን ብር ዋጋ ያላቸውን እቃዎች በመያዝ ቀዳሚውን ስፍራ ይዘዋል። ይህ ውጤት የተመዘገበው በኮሚሽኑ ሰራተኞች፣ በፌዴራል ፖሊስ፣ በክልሉ ፖሊስ አባላትና በህብረተሰቡ የጋራ ጥረት በፍተሻ በጥቆማና በክትትል ሲሆን ከጉዳዩ ጋር በተያያዘ 28 ተጠርጣሪዎችና 15 ተሽከርካሪዎች በቁጥጥር ስር ውለዋል። ኮሚሽኑም ለዚህ ህግ የማስከበር ስራ ስኬት አስተዋጽኦ ላደረጉ አካላት በሙሉ ምስጋናውን አቅርበዋል።